እንግዲህ ሁላችንም በሆነ ወቅት ላይ የምንጠይቀው አንድ ትልቅ ጥያቄ አለ አይደል? ፍቅር የሆነ አምላክ በፈጠረው ዓለም ውስጥ እንዴት ኃጢአትና መከራ ሊኖር ቻለ? እና በሰጠን ነጻ ፈቃድ እና ባስቀመጠልን ትእዛዛት መካከል ያለው ግንኙነትስ ምንድን ነው? በጣም ውስብስብ ነው። እስኪ ዛሬ ይህንን የእግዚአብሔርን ታላቅ ዕቅድ አንድ ላይ ሆነን እንመልከተው። እሺ፣ እንግዲያው የጉዟችንን ካርታ ላሳያችሁ። መጀመሪያ የእግዚአብሔር ዕቅድ ፍቅርና ነጻ ፈቃድ ምን እንደሆነ እንመለከታለን። ከዛ የምርጫችን ውጤት ውድቀትና ኃጢአት እናያለን። በመቀጠል ደግሞ የመዳን ተስፋ እንዴት እንደመጣ በመጨረሻው አዳም በኩል እንቃኛለን። ከዚያ መስቀሉ ምን ማለት እንደሆነ እና እምነትና መታዘዝ እንዴት አዲስ ጅማሬ እንደሆኑ እንመለከታለን። በመጨረሻም የታደሰው ፍጥረት ፍጻሜ ላይ እንደርሳለን። እሺ፣ መጀመሪያው ክፍል የፍጥረት መሰረት። ይህንን ታላቅ ዕቅድ ለመረዳት ከመሰረቱ መጀመር አለብን፣ ከመነሻውም። ያ ደግሞ የእግዚአብሔር የራሱ ባህሪ ነው። ያው ሁሉም ነገር የሚጀምረውና የሚያልቀው በአንድ ሐቅ ላይ ነው። እግዚአብሔር ፍቅር ነው። ይሄ ዝም ብሎ ስሜት አይደለም። እያወራን ያለነው ስለ አንድ ኃይል ነው፣ ለመላው ፍጥረት መኖር ምክንያት የሆነ ዋነኛ ዓላማ። እዚህ ጋር በጣም ወሳኝ ነጥብ አለ። እስኪ እናስበው። እውነተኛ ፍቅር በግድ ሊሆን ይችላል? በፍጹም። ትርጉም እንዲኖረው ምርጫ መሆን አለበት፣ ከልብ የመነጨ ምርጫ። እና ይሄ በቀጥታ ወደ ነጻ ፈቃድ ሐሳብ ይወስደናል። ታዲያ እዚህ ጋር ነው ትልቁ አጣብቂኝ የሚመጣው አይደል? ለእውነተኛ ፍቅር የመጉዳት ነጻነት አስፈላጊ ነው ወይ? ማለትም ፍቅርን የመምረጥ ነጻነት ስሰት፣ በተቃራኒው ደግሞ ላለመውደድ ሌላውን ለመጉዳት የመምረጥን አደገኛ ዕድል አብረህ የሰጠው። እሺ፣ ሁለተኛው ክፍል የምርጫ ውጤት ውድቀትና ኃጢአት። እንግዲህ ይሄ ነጻነት ተሰጠ፣ ውጤቱስ ምን ሆነ? የነጻ ፈቃድ ስጦታ እንዴት ሆኖ ለኃጢአት መግቢያ በር ሊከፈት ቻለ? እስኪ ወደ ታሪኩ እንግባ። ታሪኩ የሚጀመረው እኮ ምድር ላይ አይደለም፣ በሰማይ ነው። መላእክት ተፈጠሩ፣ ለመውደድ ነጻ ፈቃድ ተሰጥቷቸው ነበር። ነገር ግን ሄሌል ከፍ ያለ መልአክ የነበረው ላለመውደድ መረጠ። ለራሱ ለገዛ ፈለገ፣ ሰይጣን ሆነ። ከዚያም አዳም ተፈጠረ፣ እሱም ምርጫ ቀረበለት። ልክ እንደ ሄሌል አዳምም ትእዛዙን ላለመጠበቅ መረጠ። የኃጢአት ባሪያ ሆነ። ያው የአመፁ መንፈስ በምድር ላይ ተደገመ ማለት ነው። አሁን እዚህ ላይ በጣም የሚያስገርም ሐሳብ እናገኛለን። ይህ ምንጩ ላይ የተቀመጠው ነገር ሄሌልም ሆነ አዳም ባይወድቁ ኖሮ እግዚአብሔር የፍጥረት ዕቅዱ በመስቀል በኩል እንዲጠናቀቅ ለማድረግ ሌላ ፍጡር በቦታቸው ያስቀመጥ ነበር ይላል። ይህ ማለት ምን መሰላችሁ? ውድቀቱ ያልተጠበቀ አደጋ አልነበረም። በእግዚአብሔር ታላቅ ዕቅድ ውስጥ አስቀድሞ የታየ ነገር ነበር ማለት ነው። ዕቅዱ ከውድቀቱ እጅግ የላቀ ነበር። እሺ፣ ሦስተኛው ክፍል የመዳን ተስፋ፣ የመጨረሻው አዳም። እናም አሁን ኃጢአት የዓለም እውነታ ሆኗል። ታዲያ ፍቅር የሆነው አምላክ ምን አደረገ? ለዚህ ሁሉ ችግር መፍትሄው ምንድን ነው? ዕቅዱ ለቤዛነትና ለመታደስ ምን አዘጋጀ? እንግዲህ መፍትሄው ነጻ ፈቃድን መንጠቅ አልነበረም በጭራሽ። ይልቁንስ እግዚአብሔር ራሱ ፍጡር ለመሆን ወሰነ። ወደ ተሰበረው ዓለም ገብቶ መስቀሉን ተሸክሞ የመመለሻውን መንገድ በራሱ ሕይወት ሊያሳየን። ይህ ንጽጽር ሁሉንም ነገር ግልጽ ያደረገዋል። የመጀመሪያው አዳም እና የመጨረሻው አዳም። የመጀመሪያው አዳም ትእዛዙን ላለመጠበቅ መርጦ የኃጢአት ባሪያ ሆነ፣ የሰው ልጅን ለውድቀት ዳረገ። የመጨረሻው አዳም ግን እግዚአብሔርንና ባልንጀራውን እስከ ሞት ድረስ ወደደ። የተረገመ አካል ለብሶ ሳለ ኃጢአትን አሸነፈ። የትንሣኤም በኩር ሆነ። አንዱ ያወደመውን ሌላኛው መጥቶ አነጻው። እስኪ የመጨረሻውን አዳም መንገድ በደንብ እንመልከት። እርሱ ሁለተኛው አካል አምላክ ሆኖ ሳለ ፍጡር ሆነ። የተረገመ አካልን እና የሞት አካልን ለበሰ። ይሄ ቀላል ነገር አይደለም። ያ የሴቲቱን ዘር ተስፋ ፈጸመ። እንዴት? ሥጋዊ ፍላጎቶችን በመንፈስ ቅዱስ በማሸነፍ። ዋናው ነገር ደግሞ እግዚአብሔርንና ባልንጀራውን እስከ ሞት ድረስ በፍጹምነት ወደደ። እውነተኛ ድል የሚገኘው ችግሩም ከውስጥ ሆሉ በማሸነፍ ነው። እርሱ ያደረገውም ይሄን ነው። አራተኛው ክፍል መስቀሉ። እንግዲህ ይሄ ሁሉ ታሪክ፣ ይሄ ሁሉ ድራማ ወደ አንድ ነጥብ ነው የሚያመራው። የሁሉም ነገር ማዕከል፣ የሰማይና የምድር ታሪክ የሚገናኝበት ቦታ፣ ይኸውም መስቀሉ ነው። መስቀሉ ላይ የእግዚአብሔር ፍቅርና ፍትሕ ተረጋግጧል። ይሄ ማለት መስቀሉ አደጋ አልነበረም፣ ዕቅዱን ያበላሸ ነገር አይደለም በፍጹም። ይልቁንስ የእግዚአብሔር ሁለት ባሕርያት ፍጹም ፍትሕ እና ወሰን የሌለው ፍቅር በአንድ ላይ የታዩበት መድረክ ነበር። ፍትሕ
ኃጢአት ዋጋ ያስከፍላል ይላል። ፍቅር ደግሞ እሺ እኔ እከፍላለሁ አለ። እናም በመስቀሉ የተረጋገጠው ሌላው ነገር እግዚአብሔርንና ባልንጀራን መውደድ ሞትን እንደሚያሸንፍ ነው። ትእዛዙ ማይቻል ሸክም አልነበረም። የሞት መቆለፊያ ቁልፍ ነበር። ኢየሱስም ሞትን አሸንፎ የሁሉም በኩር ሆነ። ያው ዋናው ነገር የትእዛዙ እውነተኛነት መረጋገጡ ነው። ትንሣኤው የመጨረሻው ማህተም ነበር። እግዚአብሔር ስለ ሕይወትና ስለ ፍቅር የተናገረው ቃል ዝም ብሎ ተስፋ አይደለም፣ ጽኑ ሊታመንበት የሚችል እውነት መሆኑን አሳየ። አምስተኛው ክፍል አዲስ ጅማሬ፣ እምነትና መታዘዝ። እንግዲህ በመጨረሻው አዳም በኩል መንገዱ ተከፍቷል፣ ተጠርጓል። ትልቁ ጥያቄ ግን የወደቀው የሰው ልጅ የመጀመሪያው አዳምን የሚወክለው እያንዳንዱ ሰው ይህንን መንገድ እንዴት ነው ሊከተል የሚችለው? መንገዱ ግልጽ ነው። የአማኙ ጉዞ ልክ የመጨረሻውን አዳም መንገድ ይከተላል። በመጀመሪያ ኃጢአት በክርስቶስ ደም ይሰረያል። ከዛ ይቅርታን ያገኘው ሰው መንፈስ ቅዱስን ተቀብሎ ዳግም ይወለዳል። ከዚያስ የመጨረሻውን አዳም ፈለግ እየተከተለ ሥጋዊ ምኞቶችን ያሸንፋል፣ እስከ ሞት ድረስ ይወዳል፣ የራሱንም መስቀል ይሸከማል። መጨረሻ ላይ ደግሞ ልክ እንደሱ አማኙ ሞትን አሸንፎ በኩር ይሆናል። ሙሉ ሂደት ነው፣ በይቅርታ ተጀምሮ በትንሣኤ የሚጠናቀቅ። ግን እዚህ ላይ አንድ በጣም ወሳኝ ነገር መሳት የለብንም፣ የጸጋን ሚና። የሁሉ ነገር በራሳችን ኃይል የሚሆን አይደለም። ፍጡራን በራሳቸው ኃይል መውደድ አይችሉም፣ ትእዛዛትንም መጠበቅ አይችሉም። ፍቅርና መታዘዝ የሚቻሉት በእግዚአብሔር ጸጋ ብቻ ነው። ነገር ግን አሁንም ነጻ ፍቃድ አለ፣ ያንን ጸጋ ላለመቀበል የመምረጥ ነጻነት። ስለዚህ ጉዞ የትብብር ነው፣ የሰው ፍቃድ እና የመለኮት ጸጋ። እሺ፣ ወደ መጨረሻው ክፍላችን ደርሰናል። ስድስተኛው ክፍል ፍጻሜ፣ የታደሰው ፍጥረት። ታዲያ ይሄ ሁሉ ነገር፣ ይህ ሁሉ መከራና መሥዋዕትነት መጨረሻው ምንድን ነው? ውጤቱስ ለመላው ፍጥረት ምን ይሆናል? እንግዲህ የትእዛዙ ወተኝነት በመጨረሻ የሚረጋግጠው መቼ ነው? የተወሰነው የሰማዕታት ቁጥር ሞትን ሲሸንፍ ነው። ይህ ማለት በቂ ቁጥር ያላቸው ሰዎች የመጨረሻውን አዳም መንገድ እስከ መጨረሻው ሲከተሉ ድላቸው የፍቅር መንገድ፣ ብቸኛው እውነተኛ የሕይወት መንገድ መሆኑን ለመላው ፍጥረት ያረጋግጣል። ለሰዎች ብቻ ሳይሆን ለመላእክትም ጭምር ፍጹም ማረጋገጫ ይሆናል ማለት ነው። እስኪ የመስቀሉን የመጨረሻ ውጤት በዚህ ሰንጠረዥ እንመልከተው። ከመስቀሉ በፊት ፍጥረት የእግዚአብሔርን ፍቅር ያውክም ነበር። አሁን ግን ፍቅሩንና ፍትሑን ያውቃል። በፊት ለእግዚአብሔር አገዛዝ አይገዛም ነበር። አሁን ግን ይገዛል። ነጻ ፈቃድ ያልተሟላ ነበር። አሁን ግን ፍጹም ሆኗል። ማንነት እየወደቀ ነበር። አሁን ግን የእግዚአብሔርን መልክ ይዟል። ከሁሉም በላይ ኃጢአት ነበር። አሁን ግን ኃጢአት ተደምስሷል። ይሄ አጠቃላይ የሥርዓት ለውጥ ነው። ስለዚህ መጨረሻ ላይ ስንመለከተው መስቀሉ የማዳን ተልዕኮ ብቻ አልነበረም፣ ከዚያች እጅግ ይልቃል። የተፈጠረው ዓለም በመስቀሉ በኩል ነው የተጠናቀቀው። የእግዚአብሔር የመጀመሪያው የፍጥረት ዓላማ ፍጻሜውን ያገኘው፣ ክብሩን የተላበሰው በመስቀሉ በኩል ነው። እናም ይህ ሁሉ ነገር አንድ ትልቅ የመጨረሻ ጥያቄ ላይ ይጥለናል። እስኪ እናስበው። ፍጹም ፍቅር መታደስን ለመጀመር ፍጹም መሥዋዕትነትን ከጠየቀ፣ ያው ፍቅር አሁን ፍጹም ከሆነው ፍጥረት ምን ይጠይቃል? ኃጢአትና ስብራት በሌለበት ዓለም ውስጥ ፍቅርን መምረጥ ምን ይመስል ይሆን?